አሁን ከቀኑ 6 ሰዓት ሆኗል። ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምንላችኋል። ከትርታ 97.6 ኤፍኤም የትርታ 600 ለአረብ የተሰናዱ የተለያዩ ዜናዎችን እንዲሁም ዝርዝር ዘገባ ከውጭ የተሰሙ ዋና ዋና ጉዳዮችን የቢዝነስ ዘገባዎችን እንዲሁ አሰናድተን እናንተ ጋር ቆይታ ልናደርግ እዚህ ስቱዲዮ ተገኝተናል። እንዲሁ ንጉሱ በሪሁን የዕለቱን የትርታ 600 በመምራት ዳዊት ተፈራ ደግሞ በቴክኒኩ አብረናችሁ የጋራ ቆይታ የምናደርግ ይሆናል። እየተከታተላችሁን አብራችሁን እንድትቆዩ የአክብሮት ግብዣችን ነው። የዕለቱን የትርታ 600 የዜና ሰዓታችንን የምንጀምረው ከሀገር ውስጥ የተሰሙ አበይት ጉዳዮችን በማስቀደም ይሆናል። ከንቲባ አዳነች አቤቤ የ3 አዳዲስ ሆስፒታሎች አጠቃላይ የግንባታ ሂደትን መገምገማቸውን ገለጹ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ዛሬ ማለዳ ለሕዝባችን ጥያቄ ተጨባጭ ምላሽ እየሰጠንባቸው ካሉት ስራዎች አንዱ የሆነውን የ3 አዳዲስ ሆስፒታሎች አጠቃላይ የግንባታ ሂደት ገምግመናል ብለዋል። አክለውም ሆስፒታሎቹ ከነበሩን ሆስፒታሎች የተሻለ የላቀ አገልግሎት የሚሰጡ ሆነው እየተገነቡ ያሉ ሲሆን ግንባታቸውን በመጠናቀቅ ደረጃ ላይ ይገኛሉ። ሆስፒታሎችን እየገነባን ያለነው በአቃቂ ቃሊቲ፣ በንፋስ ስልክ ላፍቶና በኮልፌ ቀራኒዮ ክፍለ ከተሞች ነው ሲሉ ተናግረዋል። ሆስፒታሎቹ ከዚህ ቀደም ሆስፒታል ባልነበረባቸው አካባቢዎች መገንባታቸው የሕክምና ፍትሐዊ ተደራሽነትን ከማስፋታቸው በተጨማሪ ከመላው ኢትዮጵያ ለሚመጡ ታካሚዎች አገልግሎት የሚሰጡ ይሆናል ብለዋል። አጠቃላይ 1500 አልጋ የሚኖራቸው ሲሆን አሁን ላይ ግንባታቸው እየተጠናቀቀና ቀጣዩ ትኩረትም ዘመናዊ የሕክምና መሳሪያዎችን ማስገንባት እንደሆነ ጠቅሰዋል። አዳዲሶቹ ሆስፒታሎች ለሕዝባችን ጥያቄ ተጨባጭ ምላሽ ከመስጠት ባሻገር በሚሰጡት ዘመናዊ የሕክምና አገልግሎት የልህቀት ማዕከል ሆነው የሚያገለግሉ ሲሆን ከተማችንን የጤና ቱሪዝም ማዕከል ለማድረግ የተያዘውን ግብ ለማሳካት ተጨማሪ አቅም የሚፈጥሩ ይሆናል ብለዋል ከንቲባ አዳነች። አስተዳደራችን ከአዲስ ሆስፒታሎች ግንባታ በተጨማሪ በሚኒሊክ፣ በራስ ደስታና በዘውዲቱ ሆስፒታል አዲስ ሆስፒታል የመገንባት ያህል የማስፋፊያ ስራ ገንብተናል። ከነዚህም ውስጥ የዘውዲቱ ሆስፒታል ማስፋፊያ ተጠናቆ ስራ ጀምሯል ሲሉ ገልጸዋል። የኢትዮጵያ አየር መንገድ ምቾት ያላቸውን የፕሪሚየም አልማዝ ደረጃ መቀመጫዎችን ለማሰራት ከኮሊንስ ኤሮስፔስ ጋር የግዥ ስምምነት ተፈራርሟል። ግዢው አየር መንገዱ የደንበኞችን ፍላጎትና ምቾት ለማሻሻል የሚያደርገው ጥረት አንድ አካል መሆኑን ነው ከአየር መንገዱ የተገኘው መረጃ የሚያመላክተው። እነዚህ ምቹ የቢዝነስ ክፍል መቀመጫዎች አየር መንገዱ በቅርቡ ላዘዛቸው የኤርባስ ኤ350 እና ቦይንግ 737 ማክስ አውሮፕላኖች የሚገጠሙ ናቸው። የኮሊንስ ፕሪሚየም መቀመጫዎች ምቾትን የሚሰጡ ለመስራት፣ ለመዝናናትና ለመመገብ ሰፊ ቦታ የሚሰጡ እንደሆነ ነው የተጠቆመው። ስምምነቱ የአፍሪካ መሪ አየር መንገድ በሆነው የኢትዮጵያ አየር መንገድና ኮሊንስ መካከል ባለው ጠንካራ ግንኙነት ላይ የተመሰረተ ሲሆን አየር መንገዱ በቅርቡ ያዘዛቸው አውሮፕላኖችን ምቾት ከፍ ለማድረግ እንደሚረዳው ታውቋል። 56737 ማክስ አውሮፕላኖች በኮሊንስ የአልማዝ የቢዝነስ ክፍል መቀመጫዎች የሚሰሩላቸው ሲሆን ይህም ለአውሮፕላኖቹ ውበት፣ ለረጅም ርቀት መንገደኞች ደግሞ ምቾትን ይጨምራሉ ተብሏል። የኢትዮጵያ አየር መንገድ ግሩፕ ኦፕሬቲንግ ዋና ኦፊሰር ረታ መላኩ አየር መንገዱ ደንበኛን ያማከለ አየር መንገድ እንደመሆኑ መጠን የደንበኞቹን የበረራ ላይ ምቾት የሚጨምር ስምምነት በኮሊንስ ኤሮስፔስ ጋር በመፈራረሙ ደስተኛ መሆናቸውን ተናግረዋል። የኮሊንስ ቴክኖሎጂ ውጤት የሆኑት
የአልማዝ ደረጃ መቀመጫዎች ከላቀው የአየር መንገዱ አገልግሎት ጋር በማጣመር የተሳፋሪዎችን የበረራ ላይ ምቾትና ነጻነት በመጠበቅ ኢትዮጵያዊ መስተንግዶ ከፍ የሚያደርግ እንደሆነም አቶ ረታ ገልጸዋል። በኮሊንስ ኤሮስፔስ የደንበኞችና የንግድ ልማት ምክትል ፕሬዝዳንት ሲንቲያ ሙክሊያቪች እንደገለጹት የኮሊንስ ፕሪሚየም የቢዝነስ ደረጃ መቀመጫዎች አየር መንገዱን የሚመጥን ጥራት ያላቸውና የደንበኞችን ምቾት የሚጨምሩ እንደሆነ ጠቅሰዋል። በተጨማሪም ስሙ ገናና የሆነው የኢትዮጵያ አየር መንገድ ደንበኞችን የሚመጥንና አየር መንገዱ በዓለም አቀፍ ደረጃ ባሉ ደንበኞቹ ዘንድ ተወዳጅነቱ እንዲጨምር የሚያደርጉት እንደሆነ ተናግረዋል። ኮሊንስ ኤሮስፔስ የአርቲኤክስ ንግድ ለዓለም አቀፍ ኤሮስፔስና መከላከያ ኢንዱስትሪ ሲሆን በዘርፉ የተቀናጀና ቀልጣፋ አገልግሎት የሚሰጥ መሪ ኩባንያ ነው። የኩላሊት በሽታን አስቀድሞ መከላከል የሚያስችሉ ተግባራትን እያከናወነ መሆኑን ጤና ሚኒስቴር አስታወቀም። በኢትዮጵያ ስር የሰደደ ኩላሊት በሽታን አስቀድሞ መከላከል የሚያስችል መርሃ ግብርን በትላንትናው ዕለት አስጀምረዋል። ሚኒስቴሩ መርሃ ግብሩን ያስጀምረው ከፖፑሌሽን ሰርቪስ ኢንተርናሽናል እና አስትራኔዚካ ከተሰኙ መንግስታዊ ካልሆኑ ድርጅቶች ጋር በመተባበር ነው። ለሚቀጥሉት 2 ዓመታትም እንደሚተገበር ተገልጿል። መርሃ ግብሩ በጤና ጣቢያዎችና መጀመሪያ ደረጃ ሆስፒታሎች ስር ለሰደደ ኩላሊት በሽታ አጋላጭ የሆኑ ግፊትና ስኳር በሽታዎችን ምርመራ በማድረግ መለየትና ሕክምና የሚሰጥበት ስርዓት ያካተተ እንደሆነ ነው ተብሏል። በወቅቱም የጤና ሚኒስትር ዴታ ዶክተር ደረጀ ድጉማ በኢትዮጵያ ስር የሰደደ ኩላሊት ታማሚዎች ቁጥር ከ6 በመቶ በላይ እንደሆነ ጠቁመው ለዚህ ደግሞ ዋነኛ መንስኤ ከሆኑ ጉዳዮች መካከል የደም ግፊትና ስኳር በሽታ እንደሚገኙበት ጠቁመዋል። መሰል ተላላፊ ያልሆኑ በሽታዎችን አስቀድሞ ለመከላከል ሚኒስቴሩ የ5 ዓመት ስትራቴጂካዊ ዕቅድ አውጥቶ እየተገበረ መሆኑን አስታውቀዋል። ዜጎችም ተላላፊ ላልሆኑ በሽታዎች አጋላጭ ከሆኑ የአኗኗር ዘይቤዎች ራሳቸውን እንዲጠብቁ ግንዛቤ መፍጠር ስራዎች በትኩረት እየተከናወነ መሆኑን ገልጸዋል። በዚህ ረገድም አካል ብቃት እንቅስቃሴ ያለማድረግ፣ ስብ የበዛበትና ጤናማ ያልሆነ አመጋገብ አጋላጭ መሆኑን ጠቅሰዋል። የዕለት አረብ ቀን ትርታ 6:00 የዜና ሰዓትን ነው በመከታተል ላይ የምትገኙት ውድ አድማጮቻችን። በማስከተል ወደ ዝርዝር ዘገባችን የምናልፍ ይሆናል። የዝርዝር ዘገባችን የሳይበር ደህንነትን ከማስጠበቅ አኳያ እንደ ሀገር እየተሰሩ ስራዎችን በተመለከተ ከኢንፎርሜሽን መረብ ደህንነት አስተዳደር ጋር የተደረገ ቆይታ የተካተተበት ዝርዝር ዘገባ ነው። እንድትከታተሉት በአክብሮት እንጋብዛለን።
የአረብ ህዳር 12 2018 ትርታ 600 ነው በማድመጥ ላይ የምትገኙት። ውድ አድማጮቻችን አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ እናመሰግናለን። አሁን ደግሞ ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ የሩሲያ ልዑካን ቡድን አባላት ለቡድን 20 የመሪዎች ስብሰባ ደቡብ አፍሪካ መግባታቸው ተነገረ። በፕሬዝዳንት ቭላዲሚር ፑቲን የተፈረመ መመሪያ መሰረት ልዑካን ቡድኑን የሚመሩት የሩሲያ ፕሬዝዳንታዊ ጽሕፈት ቤት አስፈጻሚ ማክሲም ኦሬሽኪን መሆናቸው ተገልጿል። ከኦሬሽኪን በተጨማሪ እንዲሁ በጆሃንስበርግ በሚካሄደው የመሪዎች ስብሰባ ላይ የሚሳተፉ የሩሲያ የልዑካን ቡድን ሌሎች አባላትንም ማካተቱ ተዘግቧል። የአሜሪካ ኩባንያ ያመረተው መድኃኒት በዓመት 2 ጊዜ ብቻ በመርፌ የሚወሰድና በኤችአይቪ በሽታ የመያዝ ዕድልን 100% የሚባል ደረጃ ሊከላከል የሚችል እንደሆነ ተነግሯል። የአሜሪካ መንግስት ግሎባል ፈንድ በቀጣዩ የአውሮፓውያን ዓመት ለአፍሪካና ሌሎች ሀገራት 325,000 ዶዝ መድኃኒት እንደሚያሰራጩ ኢስዋሲኒ ውስጥ በሰጡት መግለጫ ላይ አስታውቀዋል። በቀጣዩ 1 ዓመት ከመንፈቅ ውስጥ አሜሪካና ግሎባል ፈንድ የመድኃኒቱን 2 ሚሊዮን ዶዝ ገዝተው ለማቅረብ ማቀዳቸውም ተዘግቧል። በመጨረሻም 12ኛው የዓለም የፈጠራ ሳምንት በኳታር ዶሃ ሊካሄድ ነው። ጉባኤው ከኖቬምበር 24 እስከ ኖቬምበር 25 በኳታር ብሔራዊ ኮንቬንሽን ማዕከል የሚካሄድ መሆኑ ለማወቅ ተችሏል። ፈጠራን በትምህርት ስርዓቱ ውስጥ ማበረታታት የጉባኤው ዋነኛ ዓላማ መሆኑ ተገልጿል። ከትምህርት ከቴክኖሎጂና ፖሊሲ አርቃቂዎች የተውጣጡ ከ200 በላይ ተናጋሪዎች ሐሳባቸውን እንደሚያካፍሉም ይጠበቃል። ትርታ 600 ነው በማድመጥ ላይ የምትገኙት ውድ አድማጮቻችን። በተከታይነት ወደ አጫጭር የቢዝነስ ዘገባዎቻችን እናልፋለን። ኢትዮ ቴሌኮም በቴሌብር ዲጂታል አገልግሎት አማካኝነት ከመደበኛ የቴሌኮም ግንኙነት ባሻገር ለሀገሪቱ የዲጂታል ትራንስፎርሜሽንና አካታች የዲጂታል ኢኮኖሚ ግንባታ ጉልህ ሚና እየተጫወተ መሆኑን አስታውቋል። ኩባንያው አገልግሎቱ ከተጀመረበት ጊዜ አንስቶ ለ4 ባንኮች ጋር በመተባበር ለ15 ሚሊዮን ደንበኞች ከ31.6 ቢሊዮን ብር በላይ የዲጂታል ብድር አገልግሎት ማቅረብ መቻሉን ገልጿል። አሁን ላይ የቴሌብር ዲጂታል አገልግሎት 57.59 ሚሊዮን ደንበኞችን አፍርቷል የተባለ ሲሆን ከ4.71 ሚሊዮን በላይ ለሚሆኑ ደንበኞች ከ30.3 ቢሊዮን ብር በላይ በቴሌብር እንዲቆጥቡ አስቻይ ሁኔታን መፍጠሩም ተገልጿል። ይህ መረጃ የተነገረው ኢትዮ ቴሌኮም ከአዋሽ ባንክ ጋር በመተባበር ጥላ የተሰኘ ያለ ዋስትና የዲጂታል ፋይናንስና የዲቫይስ ፋይናንሲንግ አገልግሎቶችን ባስጀመረበት መድረክ ላይ ነው። ለዚህ አዲስ የዲጂታል ፋይናንስ አገልግሎት በዓመት በጠቅላላው ከ2 ቢሊዮን ብር በላይ የሚደርስ የብድር አቅርቦት ስምምነት የተደረገ ሲሆን የግለሰብ ደንበኞች በቴሌብር በሚያደርጉት የግብይት መጠን ላይ ተመስርቶ እስከ 16,000 ብር የሚደርስ የአነስተኛ ብድር እንደሚያገኙ ተገልጿል። ከዚህ በተጨማሪም ወርሃዊ ደሞዛቸው በቴሌብርና በአዋሽ ባንክ የሚከፈላቸው ሰራተኞች ደግሞ እስከ 1 ሚሊዮን ብር የሚደርስ የደሞዝ ብድር ማግኘት እንደሚችሉ ተነግረዋል። ይህ አዲሱ አገልግሎት በሰው ሰራሽ አስተውሎት በሚታገዝ የብድር ቀመር ስሌት አማካኝነት የቴሌብር አገልግሎቶች ተጠቃሚ የሆኑ ግለሰቦች፣ ሰራተኞችና ነጋዴዎች የብድር አገልግሎት በቀላሉ እንዲያገኙ ያስችሏል ተብሏል። በጋምቤላ ክልል ባለፉት 4 ወራት ከ2798 ኪሎ ግራም በላይ የተጣራ ወርቅ ለብሔራዊ ባንክ ገቢ መደረጉን የክልሉ ማዕድን ሀብት ልማት አስታወቀም። በክልሉ ባለፉት 4 ወራት ለብሔራዊ ባንክ የገባው የወርቅ ምርት መጠን ከእቅዱ ከ673 ኪሎ ግራም ብልጫ ያለው መሆኑን የማዕድን ልማት መስሪያ ቤቱ ገልጿል።
የጋምቤላ ክልል ማዕድን ሀብት ልማት መስሪያ ቤት ዋና ዳይሬክተር አቶ ኡጁሎ ጊሎ ለኢትዮጵያ ዜና አገልግሎት እንደገለጹት እንደ ሀገር ለብዝሃ ኢኮኖሚ ተብለው ተለይተው በልዩ ትኩረት እየተሰራባቸው ከሚገኙት ዘርፎች መካከል አንዱ የወርቅ ማዕድን መሆኑን ተናግረዋል። ይህን ታሳቢ በማድረግም በክልሉ ለወርቅ ማዕድን ልማቱ ልዩ ትኩረት ተሰጥቶ እየተሰራ እንደሚገኝና በዘርፉም ስኬት እየተመዘገበ እንደሚገኝ ገልጸዋል። በክልሉ ባለፉት 4 ወራት በዘርፉ በተከናወኑት ስራዎች የህዳር ወር የመጀመሪያ ሳምንትን ጨምሮ ከ2798 ኪሎ ግራም በላይ የተጣራ ወርቅ ለብሔራዊ ባንክ ገቢ ማድረግ ተችሏል ብለዋል። ባለፉት 4 ወራት ለብሔራዊ ባንክ ገቢ የተደረገው የወርቅ መጠን ከእቅዱ በ673 ኪሎ ግራም ብልጫ ያለው ሲሆን ከቀዳሚው ዓመት ተመሳሳይ ወቅት ጋር ሲነጻጸር ደግሞ ከ1420 ኪሎ ግራም በላይ ብልጫ ያለው መሆኑንም ተናግረዋል። ባለፈው 4 ወራት ለብሔራዊ ባንክ የገባው ወርቅ በክልሉ በሚገኙ የዲማ፣ የአቦቦ፣ የጋምቤላና የመንህሺ ወረዳዎች በባህላዊ ልዩ ልዩ አነስተኛና በዘመናዊ ኩባንያዎች የተመረተ መሆኑን ገልጸዋል። አድማጮች፣ የቢዝነስ ዘገባዎቻችን ያደመጣችኋቸውን ይመስላሉ። ለህዳር 12 2018 ለዕለተ ዓርብ ወደ እናንተ ያደረስነው የትርታ 600 የዜና ሰዓታችን ያደመጣችሁትን ይመስላል። ንጉሱ በሪሁን የትርታ 600 የዜና ሰዓት በመምራት ዳዊት ተፈራ ደግሞ ቴክኒኩን በጥራት በመቆጣጠር አብረናችሁ የጋራ ቆይታ አደረግን። ቀሪ የትርታ ሬዲዮ ፕሮግራሞች መደመጣቸውን ይቀጥላሉ። እኔ በዚሁ ተሰናበትኩ። ሰናይ ቀን።